ፋልኮን 50 አውሮፕላኑ ከታንዛኒያ ዳሬ ሰላም የተነሳው ለሀገራት የከባበዱ ስሞችን ይዞ ነበር። መዳረሻው ደግሞ ኪጋሊ ሩዋንዳ። የሩዋንዳው ፕሬዝዳንት ዩቨናል ሃብራሚያና ወደ ሀገራቸው የተመለሱት ብቻቸውን አልነበረም፣ እንግዳ ነበረባቸው። የቡሩንዲው አቻቸው ሲፕረን ኤንተራሜራ በፋልከን አውሮፕላኑ ውስጥ ነበሩ። የሩዋንዳ የጦር አዛዥ ዲግራሺያስ ንሳቢማና ደግሞ መሪዎቹን አጅበዋል። የፈረንሳይ አብራሪና የቴክኒክ ሰዎችም አሉ። የታንዛኒያው ፕሬዝደንት አሊ ሐሰን ሙዌኒ ጋር ስብሰባ የነበራቸው ሁለቱ መሪዎች ሐሳባቸው በዛው በታንዛኒያ አዳር ማድረግ ነበር። ጊዜው መሽቷል። ይሁንና ታንዛኒያ እናንተን ለማሳደር ፕሮግራም አልያዝኩም አለቻቸው። ምርጫ የለም። በምሽት መመለስ የግድ ሆነ። አውሮፕላኑ የኪጋሊን አፈር ሊነካ ሲል ግን አንዳች ፍንዳታና መደናገጥ ተከሰተ። ከምድር ወደ አየር የተወነጨፈ ሚሳኤል ፋልከኑን ከመብረር ገታው። ፍንዳታው መከስከስን ወልዶ አውሮፕላኑ እጅ ሰጠ። የሁለት አገራት መሪዎችን ከጦር አዛዥ ጋር እቅፍ አድርጎ ያመጣው አየር ማንንም በሕይወት ለማትረፍ ፍላጎት አልነበረውም። ይህ ሚያዝያ 6 1994 እንደ አውሮፓውያን አቆጣጠር በተከሰተ በጥቂት ሰዓታት ውስጥ ዓለም ከሰማችው መከራ አንደኛው ገና መጀመሩ ነበር። አውሮፕላኑ በተመታ በሰዓታት ውስጥ ማን ፕሬዝዳንቱን ሊገላቸው ይችላል የሚሉ ጥያቄዎች መሽጎድጎድ ጀመሩ። በአካባቢው ፈረንጆች ሲራወጡ ነበር ያሉ የኪጋሊ ሰዎች ነገርየውን በአካባቢው ከነበሩት ከፈረንሳይና ከቤልጅየም ወታደሮች ጋር አገናኙት። ሌሎች ደግሞ አካዙ የሚለውን ስም ጠሩ። አካዙ የአክራሪ ሁቶዎች ቡድን ነው። በአጋቴ ሃብያሪማና የሚመራው አካዙ ትንሽ ቤት የሚል ስያሜም አለው። አጋቴ ማለት የሟቹ ፕሬዝዳንት ሃብያሪማና ባለቤት ናቸው። ይህ አክራሪ ቡድን መሪያቸው በአሩሻው ስምምነት መሰረት ለተፋላሚው ለነካጋሜ ድርጅት የሩዋንዳ አርበኞች ግንባር ስልጣን በማጋራቱ ደስተኛ እንዳልሆነ ይሰማ ነበር። እንዴት ከነዚህ ቱትሲዎች ጋር ስልጣን እንጋራለን? ቅሬታቸው ሆኖ ተመዝግቧል። እናም የአሩሻዎቹን ተስማሚዎች በማጥፋት መልሰው የበላይነት ለማምጣት አሲረዋል በሚል ሲነገር ቆይቷል። ሌሎች ደግሞ የአሁኑን ፕሬዝዳንት የፖል ካጋሜን ኃይል ተጠያቂ ያደርጋሉ። ግንባሩ ስልታዊ በሆነ መንገድ ስልጣንን ፈልቅቆ ለማምጣት አስቧል፣ በዚህም አውሮፕላኑ እንዲመታ አዟል የሚል መደምደሚያም ይሰጣሉ። ምንም እንኳን ከማዕከላዊ መንግስቱ ጋር ስልጣን ለመጋራት ቢስማማም ከዚህም የበለጠ ያስብ ነበርና ይህንን ቢያደርግ አያስገርምም የሚሉ ብዙዎች ናቸው። ሌላው አጠራጣሪ ጉዳይ የሚሳኤሉ ስሪት ነው። ሚሳኤሉ የተሰራው በሶቪየት ህብረት ነው። ይህንን ሚሳኤል በወቅቱ ይዛ የነበረች ጎረቤት ሀገር ደግሞ ዩጋንዳ ነበረች። ከዩጋንዳ ጋር አብሮ የሚሰራው ደግሞ የካጋሜው የአርበኞች ግንባር ነው። ታዲያ በምንም አይነት መልኩ ሌሎች ኃይሎች ይህንን ሚሳኤል ስለማይተኩሱት ግንባሩ ከተጠያቂነት አያመልጥም የሚሉ ብዙዎች ናቸው። የፖል ካጋሜ የቀድሞ ጠባቂም በዚህ ጉዳይ ላይ ሚስጥር ተንፍሷል መባሉ ሌላው አነጋጋሪ ነገር ነበር። ጠባቂው የካጋሜ ሰዎች ይህንን አውሮፕላን እንደመቱት እርግጠኛ ነኝ ሰምቻለሁ ብሏል። ሌሎች ከካጋሜ ተጠግተን ብዙ ስልጣን ይዘን ቆይተናል የሚሉ ሰዎችም ተመሳሳዩን ነገር ሲናገሩ ተነግረዋል። የተባበሩት መንግስታትና የፈረንሳይ መርማሪዎችም በተከታታይ ይህንን ነገር አረጋግጠዋል። በእርግጥ አንዳንዶቹ አክራሪ ሁቶዎች ይህንን አውሮፕላን መተውታል ብለው ሲናገሩም ተደምጠዋል። በተለይ ዜጎቿን በአውሮፕላን ውስጥ አሳፍራ የነበረችው ፈረንሳይ የካጋሜ ኃይል አውሮፕላኑን መጥቷል ያሉትን መርማሪዎቿን ተከትላ ክስ ወደ መመስረት እየተሸጋገረች ነበር። በዚህም ምክንያት ካጋሜ ተቆጥተው ከፓሪስ ጋር ያላቸውን ዲፕሎማሲያዊ ግንኙነት እስከ ማቋረጥ ደርሰው ነበር። የተባበሩት መንግስታትም የፈረንሳይ መርማሪዎችም ታዲያ ቀኝ ኋላ ዙር ብለው ምርመራዎቻቸውን በፍጥነት ማቋረጣቸው ምናልባት ካጋሜ እጃቸው ኖረውበት ምዕራባውያን ሊሸፍኑላቸው አስበው ይሆናል የሚሉ ጥርጣሬዎች እንዲጎሉም አድርጓል። በተለይ አሜሪካ ከወዳጇ ከፖል ካጋሜ ጋር ላለመጣላት ምርመራዎች እንዲድበሰበሱ ሳታደርግ አልቀረችም የሚሉ የሴራ ትንታኔዎች ይሰጣሉ። ሌላው የካጋሜ መንግስት ተቀናቃኞቹን ለማጥፋት የሚሄድበት ርቀት በዚህ ጉዳይ ላይ ልምድ እንዳለው ያሳያል የሚሉ አስተያየቶች ናቸው። የካጋሜ መንግስት መሰል ግድያዎችን በማቀነባበር ስሙ ይነሳል። በተለይ ተቃዋሚው ፓትሪክ ካሬጊያ በደቡብ አፍሪካ ይኖር ነበር።
ይህ የቀድሞ ሰራዊት አባል ፓትሪክ ካሬጊያ በደቡብ አፍሪካ ተገድሎ መገኘቱና ከዚህም ጀርባ ካጋሜ አሉ መባላቸው ከደቡብ አፍሪካ ጋር ግንኙነት እስከ ማሻከር ደርሶ ነበር። እንዲህ አይነት ግድያዎችን በማቀነባበር የካጋሜን ስም የሚያነሱ ብዙዎች ናቸው። ሌሎች ደግሞ ይህንን ሐሳብ የሚጣረስ ነገር ያነሳሉ። ካጋሜ ይህንን አደረጉ ማለት የሁቱ ፕሬዝዳንት ሞተው ቱትሲዎች ተጨፈጨፉ ማለት ነው። የራሳቸው ሕዝብ እንዲጨፈጨፍ እንዴት ይህንን ያደርጋሉ ይላሉ። እንዲህ የሚከራከሩላቸው ሰዎች ግን በአመዛኙ ሰውየውን እንደ ፖለቲከኛ ሳይሆን እንደ ቱትሲዎች ጠበቃ ስለሚመለከቷቸው ይመስላል። የሩዋንዳ ጣጣ ታዲያ ጀምሮ መጨረስ አያውቅም። ቤልጅየም በቅኝ የገዛቻት ያቺ ሀገር ብዙ መርዞቿን ከምድሯ መንቀል ስራዋ ሆኖ ከርሟል። ቤልጅየሞች ሩዋንዳን እንደያዙ ብዙሃኑ ሁቱ ደግሞ ከፖለቲካል ኢኮኖሚው መገለሉን ተመለከተ። ይህ ቅያሜ አመፅን አቀጣጥሎ ከ1959 እስከ 1961 ድረስ የጥፋት ንፋስ እየተባለ የሚጠራውን አብዮት ፈጠረ። የሁቱ አብዮት የሚሉትም አልታጡም። ሁቶዎች በሁለንተናው ተገፍተናል ሲሉ ተነስተው ሀገረ መንግስቱን በጄ ለማለት ሁሉንም ድንጋዮች ፈነቀሉ። 1991 አውሮፓውያን አቆጣጠር እስኪሆን ድረስም ነገሩን ያስቆማቸው አልነበረም። በ1990 ግን የሩዋንዳ አርበኞች ግንባር የተሰኘ ፖለቲካዊና ወታደራዊ ድርጅት በሁቱዎች ተገፍተው ስደት ላይ በነበሩ ቱትሲዎች ዩጋንዳ ላይ ተመሰረተ። የዩዌሪ ሙሴቬኒዋ ሀገር ደግሞ እስከ አፍንጫው ታስታጥቀው ጀመር። አርፒኤፍ እየተባለ የሚጠራው ግንባሩ የኪጋሊውን መንግስት አምርሮ በመታገል መንበር ነቀነቀ። የእርስ በርስ ፍጅቱ መስመር እንዳይስት የሰጋው የአፍሪካ አንድነት ድርጅት በመሃል ሽምግልና ገባ። አሩሻ ታንዛኒያም የሰላም ስምምነት ድግሱን ደገሰች። በ1993 የአሩሻ ውል ታስሮ የሩዋንዳው ፕሬዝዳንት ዩቬናል ሃቢያሪማና ስልጣን ለማጋራት ፈቀዱ። ያኔ ሁሉም ነገር የሰመረ መሰለ። ይህ ነሐሴ ላይ ሆኖ በቀጣዩ ዓመት ሚያዝያ ላይ ግን ሌላ ታሪክ ውስጥ ተገባ። ሚያዝያ 6 የሃቢያሪማና አውሮፕላን በተመታ በሰዓታት ውስጥ የሀገሪቱ ጦር መኮንኖች ሁቱን መሪያችሁን የገደሉት ቱትሲዎች ናቸው አሉ። የሁቱ ኢንተራሞ ሚሊሻ መንገድ ዘጋ። አርቴኤልኤምን የመሳሰሉ የሬዲዮ ጣቢያዎች ምን ትጠብቃለህ እነዛን በረሮች ግደሉ ሲሉ ቱትሲዎች እንዲጠፉ ቀሰቀሱ። ከ800,000 ሰው በላይ በ100 ቀን ይፈጃል ብሎ ማንም ሳይገምት ታላቁ የሰው ልጅ ፍጅት ተከሰተ። 9 ሀገራትን ያሳተፈው 25 የታጠቁ ቡድኖችን እጃቸውን እንዲያስገቡ ያደረገው 2.5 ሚሊዮን ሕዝብ ያለቀበትና በሚሊዮኖች የተፈናቀሉበት የሩዋንዳው የእርስ በርስ ጦርነት የሩዋንዳ አርበኞች ግንባር ኪጋሊን ሲቆጣጠር ጋብ አለ። ቱትሲዎች ደግሞ ወርተራ ወጥቶላቸው ስልጣን ያዙ ተባለ። በዚህ ወቅት ግን የግንባሩ መሪ ፖል ካጋሜ ጦራቸው ለበቀል እንዳልመጣ አሳወቁ። ጋቻቻ ተብለው በሚታወቁት የወረዳ አውጫጭኝ ፍርድ ቤቶች እውነት እንዲወጣ ሰሩ። ያኔ ጎረቤቱን በረሮ ብሎ የገደለ ሁላ ወጣ። የተወሰኑት በመደበኛው ፍርድ ቤት፣ ቀሪዎቹ በማህበራዊ መንገዶች ጥፋታቸውን አመኑ። ሩዋንዳ የዘር ፖለቲካን እስከ ወዲያኛው ብታሰናብትም አሻራው ግን አሁንም ከኪጋሊ ሰማይ ስር ቀርቷል።